ገና በ10 ዓመት ዕድሜው ለአካባቢው ማህበረሰብ የኤሌክትሪክ አገልግሎት የሰጠ ባትሪን ፈልስፎ ነበር። ብዙም ሳይቆይ ከቀሪው ዓለም ለተቆራረጠችው መንደሩ ኤፍኤም ሬዲዮ ጣቢያን አቋቁሟል። የሬዲዮ ጣቢያዋ ሳትቆራረጥ አየር ላይ እንድትውልም 24 ሰዓት የሚሰራ ጄኔሬተርን በራሱ ፈጠራ ሰርቷል። በሳምንት አንዴ መብራት ያገኙ የነበሩ የአካባቢው ሰዎችም በየቀኑ መብራት ማግኘታቸውን ተከትሎ በእጅጉ አክብረውት ነበር። ከሀገራቸውና ከዓለም ሙዚቃ እንዲሁም ከመረጃ የራቁትን የመንደሩን ነዋሪዎች በሙዚቃና በመረጃ ማንበሽበሹን ተከትሎም አፈር አይንካህ ብለውት ነበር። በርካታ ዩኒቨርሲቲዎችም እኛ ጋር ተማር በማለት ሲሻሙበት የነበረ ሲሆን እነ ኮፊ አናን እና የዌብሳይት ፈጣሪው ቲም ባርነስ በተማሩበት በማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ለ3 ሳምንታት ቆይቷል። በሃርቫርድ ዩኒቨርሲቲም ንግግር እንዲያቀርብ ተጋብዞ አስደማሚ ንግግርን አቅርቧል። ከፕሬዝዳንቱ ጋርም ተወያይቶ ነበር። ታዳጊው ከአፍሪካ ተስፋዎችና አህጉሪቷን ከዘመኑ ተርታ ያሰልፋሉ ተብለው ብዙ ተስፋ ከተጣለባቸው ጥቂት ሰዎች መካከል አንደኛው ነበር። My name is Calvindo, aka DJ Focus. Alright. It's the youngest DJ Man Focus. I'm from Sierra Leone and I love inventing. ሰላም ጤና ይስጥልን ወደ መሿለኪያ ቤተሰቦች፣ በዛሬው መሰናዶችን ከአፍሪካ የተገኘውና ገና በታዳጊነቱ ታላላቅ ፈጠራዎችን ሰርቶ ያሳየውን ወጣትና አስደናቂ ፈጠራዎቹን ልናስቃኛችሁ ወደናል። አሁን የትና በምን ሁኔታ ላይ ይገኛል ስንልም በባትሪ እንፈልገዋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንደ ሁልጊዜው በአክብሮት እንጋብዛለን። ስሙ ኬልቪንዶ ይባላል። በቅጽል ስም ዲጄ ፎክስ እያሉ የሚጠሩትም አሉ። በሴራሊዮን ትንሽዬ መንደር በ1996 ነው የተወለደው። አካባቢው ብሩህ ተስፋ ላለው ታዳጊ የሚመች መሰረታዊ ፍላጎቶችንም ለማሟላት የሚያስችል አልነበረም። መብራት የነ ካልቪንዶ ሰፈርን የሚጎበኘው እንደ ሩቅ ቤተሰብ በሳምንት አንድ ቀን ብቻ ነበር። ከወር ውስጥ 26ቱን ቀናት በጨለማ የሚታለፉ ናቸው። ኬልቪንን ለፈጠራ ያነሳሳውም ታዲያ ይሄው ፈተናና ቁጭት ነበር። ፈጣሪ የሰጠውን ብሩህ አእምሮና በአካባቢው የሚያገኛቸውን የወዳደቁ ነገሮችን እየተጠቀመም ታላላቅ ስራዎችን መስራት የጀመረው ብዙዎች ጭቃ እያቦኩ በሚጫወቱበት ዕድሜ ላይ ሆኖ ነበር። በተለይ መብራት በሳምንት አንድ ጊዜ ብልጭ ብሎ መጥፋቱ ለታዳጊው ካልቪንዶ ከፍተኛ ቁጭትን የፈጠረ ነበር። እሱም በችግሩ ከማማረር ይልቅ መፍትሄው ላይ በማተኮር የራሱን ባትሪዎች ለመስራት በቅቷል። We have not too much electricity. Lights will come once in a week and the rest of the month dark. So I made my own battery. በታዳጊ እጁ የሰራቸውን ባትሪዎችም ለጎረቤቶቹና መንደርተኞቹ እየሰጠ ቤታቸው በብርሃን እንዲደምቅ መወለድ ደጉ ብለው በልጃቸው የተሻለችዋን አፍሪካ ተስፋ እንዲያደርጉም የሚያደርግ ነበር። እሱም የዋዛ ልጅ አይደለምና የአካባቢው ወጣቶችና ታዳጊዎች በጨለማዋ መንደራቸው ውስጥ ሆነው የተሻለ ነገር እንዲያልሙ፣ ትልቅ ነገርን ለመፍጠርም እንዲነሳሱ ለማድረግ ከባትሪ በመንደሩ የምትሰማ የኤፍኤም ሬዲዮ ሞገድን ፈጥሯል። ሬዲዮ ሳትቆራረጥ ከሳምንት እስከ ሳምንት እንድትደመጥለት ለማድረግ ደግሞ ኃይል የምታገኝበትን ጄኔሬተር በራሱ አቅም መስራት የቻለ አስደናቂ ታዳጊ ነው። ካልቪን ለአካባቢያችን የምትሆን ሬዲዮ መስራት ከቻልኩ ሰዎች ሀሳብ እንዲያንሸራሽሩ፣ ማህበረሰባችን ላይ ተጽዕኖ በሚፈጥሩ ጉዳዮች ላይም እንዲከራከሩና የተሻለ መፍትሄ እንዲያመጡ ማድረግ ያስችለናል ብሏል። የሀገሩ ልጆች ይህን አስደናቂ ታዳጊ ዲጄ ፎክስ የሚል ቅጽል ስም አውጥተውለታል።
ዲጄ ያሉትም በፈጠራ ትንሽዬ የኤፍኤም ሬዲዮ አማካኝነት ሙዚቃን ስለሚያጫውት ነው። ፎክስ የሚለው ቅጽል ስም የተሰጠው ግን ኬልቪን አንድ ጊዜ አንድ ነገር ላይ ካተኮረ መፍትሄ ሳያገኝ እንቅልፍ የማይወስደው ልጅ በመሆኑና ሰዎች ሙሉ ትኩረታቸውን ከሰጡ ማድረግ የማይችሉት የለም በሚለው አስደናቂ እሳቤው ምክንያት ነው። People normally call me DJ Focus in my community because I believe if you focus you can do invention perfectly. ብሩህ አእምሮንና ከራሱ አልፎ ሌሎችን መትረፍ የታደለው ኬልቪን በአስደናቂ የሥራ ፈጠራዎቹ የሴራሊዮንን የሥራ ፈጠራ ውድድር ካሸነፈ በኋላ ዝናው ከሴራሊዮን ተሻግሮ በመላው ዓለም ናኝቷል። በተለይ ቲንከር የተሰኘው ሚዲያ የታዳጊውን አስደናቂ ፈጠራዎችንና ያነገበውን ህልም አስመልክቶ ያሰናዳው ፕሮግራም ለእይታ ሲበቃ ዝግጅቱን ከ17 ሚሊዮን በላይ ሰዎች በመደመም ተከታትለውታል። ገና የ15 ዓመት ታዳጊ ሳለም የዓለም ታላላቅ ሳይንቲስቶች ተምረውበት ያለፉት ትልቁ የፈጠራና የምርምር ተቋም የሆነው ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ የተሻለ ትምህርት እንዲያገኝና በፈጠራዎቹ እንዲገፋባቸው ለማበረታታት የአጭር ጊዜ የትምህርትና የጉብኝት ዕድልን ሰጥቶታል። የተባበሩት መንግስታት ድርጅት ዋና ጸሐፊ በመሆን ለረጅም ዓመታት የሰሩትና የሰላም የኖቤል ተሸላሚ የነበሩት ጋናዊው ኮፊ አናን የዚህ ተቋም ምሩቅ ነበሩ። ወርልድ ዋይድ ዌብን የፈጠረው ቲም ባርነስሊ ጨረቃ ላይ በመውጣት የዓለማችን ሁለተኛ ሰው የሆነው አስትሮኖመሩ በዝ አልድሪንም ከዚህ ዩኒቨርሲቲ ምሩቃኖች መካከል ናቸው። መብራት የፈጠረው ቶማስ ኤዲሰንና ስፔስ ኤክስ እና ቴስላን ጨምሮ ብዙ ፈጠራዎችን ለዓለም ያበረከተው ቱጃሩ ኤለን መስክም በአንድም ሆነ በሌላ መንገድ በዚህ ዩኒቨርሲቲ ምሁራን ተምረዋል። ከተቋሙ ዕውቅ ኢንጂነሮች ጋርም በትብብር ሰርተዋል። እንግዲህ ከሴራሊዮን ትንሽዬ መንደር የተገኘው ካልቪንዶ ለጥቂት ጊዜም ቢሆን እንደጎበኘውና እንዲመራመርበት እንዲሰለጥንበት በሩ ክፍት ነው የተባለው የግዙፍ ተቋም ነው። በነገራችን ላይ ካልቪን በተቋሙ በመጋበዝ በዕድሜው ትንሹ ሰው እንደሆነ መረጃዎች ያሳያሉ። በዚህ ተቋም ቆይታውም የምርምር ዕውቀቱን አሳድጓል። የእውቀት አድማሱን አስፍቷል። ከታላላቅ ኢንጂነሮችና ባለተሰጥኦ ተማሪዎች ጋርም አብሮ ሰርቷል። ቢል ጌትስ፣ ማርክ ዙከርበርግ፣ ባራክ ኦባማና ጆን ኤፍ ኬኔዲን ጨምሮ በርካታ ታላላቅ ሰዎች ባስተማሩበትና የተመረጡ ብቻ በሚማሩበት በሃርቫርድ ዩኒቨርሲቲም ንግግር እንዲያደርግ ተጋብዞ ነበር። በቴዴክስ እና በተለያዩ የተባበሩት መንግስታት ድርጅት ፕሮግራሞች ላይም ስለ ፈጠራዎቹና ስለ ወደፊት ህልሙ እንዲናገር ተጋብዞ ሚሊዮኖችን አስደምሟል። ከዓይን ያውጣ ከክፉ ሁሉ ይጠብቅህ ተብሎም ተመርቋል። ገና ያኔም ቢሆን እሱ ህልሙ አፍሪካ ኢምፖርት አድራጊ ብቻ ሳትሆን አምራችና ፈጣሪም እንድትሆን ማስቻል ነበር። ኬልቪንዶ በማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ተጋብዞ መቆየት የቻለው ለ3 ሳምንታት ነበር። የሀገሩ ልጅ የሆነው ዶክተር ዴቪድ ሲንግ ደግሞ በታዳጊ ውስጥ ብዙ ተስፋን በማየቱ የተሻለ ዕውቀት፣ ልምድና ሞራል እንዲያገኝ የሚያስችለውን ጉብኝት በአጋዥነት አቀላጥፈውለታል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በአሜሪካ ዩኒቨርሲቲዎች ዕውቀትን የቀመሰው ዶክተር ዴቪድ ሲናገርም እኛ አፍሪካውያን ባለፉት በርካታ ዓመታት በምዕራባውያን ስንረዳ ቁራሽም ሲጣልልን ኖሯል። በዚህ ምክንያትም እነሱ ስለሚጸውቱን የዕለት ጉርስ እንጂ ስለተሻለ ነገ፣ ስለበለጸገች አፍሪካ ማሰብ አንችልም። የእነሱ እርዳታና ምጽዋትም የትም አላደረሰንም ብሏል። በእርግጥ ዴቪድ እውነት አለው። አፍሪካ የተፈጥሮ ሀብት ሳያንሳት ባለብሩህ አእምሮ ልጆቿንም ሳታጣ በበለጸጉ ሀገራት ሴራ በወዳደር መሪዎቿ ሳቢያ
በብዙ መንገድ ወደ ኋላ ልትቀር ችላለች። እርዳታ ምዕራባውያን ለአፍሪካውያን የፈጠሩት የማዘናጊያና የተረጅነት ስሜትን ማስፈኛ መንገድ እንጂ ወደ ተሻለ ነገ የሚያሻግር አይደለም። እንደ ዶክተሩ አስተያየት ከሆነ ለዚህ ብቸኛው መፍትሄም እንደ ካልቪን ላሉ ወጣቶች ምቹ ሁኔታን ፈጥሮ በብሩህ አእምሯቸው አህጉሪቷን እንዲቀይሯት የዜጎቿንም ችግር እንዲፈቱ ማድረግ ነው። ካልቪንም በአሜሪካ ቆይታው የተሻለች ሴራሊዮንን ብሎም አፍሪካን ለመፍጠር የሚያስችለውን ዕውቀትና ሞራል እንዲሸምት በ3 ሳምንታት በርካታ ነገሮችን እንዲያከናውን ዶክተር ዴቪድ ረድቶታል። ከኒውዮርክ እስከ ካምብሪጅ ተንቀሳቅሷል። ከሃርቫርድ ዩኒቨርሲቲ ፕሬዝዳንት ጋርም ተወያይቷል። ብዙ ከተማሩና ብዙ ከፈጠሩ የሃርቫርድ ምሁራን ጋርም መገናኘትና ልምዳቸውን መቅሰምም ችሏል። ይሄ ደግሞ ለሱ ትልቅ ዋጋ ያለው ነገር ነው። በወቅቱ ካልቪን ከአሜሪካና ከምሁሮቿ ብዙ ዕውቀትን ብቀስምም ምግባቸውን አልወደድኩትም፣ ሰዎች መንገድ ላይ ሰላም እያልኳቸው ሳልፍም ልክ ሴራሊዮን ውስጥ ካለው በተቃራኒው ሰላምታዬን ሳይመልሱ ዝም ብለው ይሄዳሉ በማለት ተናግሯል። When he gets on the train, he says hi to people. Nobody recognizes it. And also, I don't love the food in America. ታዲያ ዓለምን ያስደመመው ታዳጊ አሁን የት ደረሰ የሚለው የብዙዎች ጥያቄ ነው። ያኔ ገና በ10 እና በ15 ዓመቱ ታላላቅ ፈጠራዎችን ሰርቶ ዓለምን ያስደመመው ታዳጊ አሁን ላይ ትልቅ ሰው ሆኗል። ብዙዎች ተስፋ ያደረጉበትን የት ይደርስ ሲሆን ያሉትን ያህል ባይሆንም አሁንም ሀገሩን በሚቀይሩ አፍሪካን በሚያሻግሩ ስራዎች ላይ እየተንቀሳቀሰ ነው። ራሱን በራሱ አስተምሮ የፈጠራ ስራዎችን ሲሰራ ያደገው ታዳጊ አሁን ላይ ስራ ፈጣሪ ኢንጂነርና አነቃቂ ነገሮችን ተናጋሪ ሆኗል። ኬዶቴክ የተሰኘና ትኩረቱን በቴክኖሎጂ ላይ ያደረገ ድርጅት መስራችና ባለቤትም ነው። በዚህ ድርጅቱ ስርም ብሩህ አእምሮ ያላቸው ታዳጊ አፍሪካውያንን ያሰለጥናል። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ትምህርቶች ትልቅ ትኩረት እንዲሰጣቸው ተጽዕኖ ያደርጋል። የአየር ንብረትን በማይበክል መልኩ ኃይልን ማምረት ላይና የቴክኖሎጂ መሰረተ ልማት ግንባታ ላይም በንቃት ይሰራል። በዓለም ዙሪያም እየተንቀሳቀሰ በፈጠራ ጉባኤዎች ላይ ንግግር ያደርጋል። በየዩኒቨርሲቲዎች ይጋበዛል። የቴክኖሎጂ ኮንፈረንሶችና መድረኮች ላይም ይታደማል። እስካሁንም በርካታ ሽልማቶችንና ዕውቅናዎችንም አግኝቷል። ካልቪን ካገኛቸው ሽልማቶች ጥቂቶቹን ለመጥቀስ ያህል በፈጠራ ዘርፍ የአፍሪካ ሊደርሺፕ አዋርድ እንዲሁም ፎርብስ በአፍሪካ ቴክኖሎጂና ፈጠራ ላይ የጎላ ተጽዕኖ አላቸው ካላቸው የ30 አንደር 30 ፕላትፎርም አባልም አንዱ መሆን ችሏል። ዩኒሴፍ በፈጠራ ዘርፍም ወጣት አምባሳደር አድርጎታል። ሲኤንኤን፣ ቢቢሲ እና ታይምስ ማጋዚንን ጨምሮ በርካታ ታላላቅ ሚዲያዎችም ሽፋን ሰጥተውታል። ኬልቪንዶ ከድሮ እስካሁን የሚያምንበት አንድ አባባል አለው። ፈጠራና ብሩህ አእምሮ በሁሉም ቦታ አለ። ይህን አቅም ለመጠቀም የሚያስችል ዕድልና ምቹ አጋጣሚ ግን በሁሉም ቦታ የሚገኝ አይደለም የሚል። በእርግጥም ይህ አባባል እውነትነት አለው። አፍሪካ ብዙ ባለ ብሩህ አእምሮ ልጆች ነበሯት። ግን ደግሞ ዕውቀታቸውን ተጠቅመው የተሻለ ነገር እንዳይፈጥሩ ድህነት የሚሉት ማነቆ ይዟቸዋል። እንደ ኬልቪንዶ ያሉ ታታሪ ወጣቶች የመሻታቸውን ያህል ሀገራቸውን ብሎም አህጉሪቷን እንዳይቀይሩ በቂ የምርምር በጀትና ምቹ ሁኔታን ማግኘት አልቻሉም። የያኔው ታዳጊ የአሁኑ ወጣት ኬልቪንዶ ህልም ግን አንድ ነው። አፍሪካ ከሌላው ዓለም ተመርቶ የሚላክላትን የምትጠቀም ብቻ ሳትሆን በራሷ መፍጠርና ማምረት የምትችል እንድትሆን ማድረግ። ለዛም ልክ እንደሱ ብሩህ አእምሮ የታደሉትን ወጣት አፍሪካውያንን እያፈላለገ ይደግፋል፣ ያስተምራል። ቁጭትና እልህ በውስጣቸው እንዲፈጠር ያደርጋል። ቀጣዩ ትውልድ በራሱ የሚተማመን አፍሪካን የተሻለች ማድረግ እንደሚችል መፍጠርና ማምረትም እንደሚቻል የሚያምን ትውልድ እንዲፈጠር ከብዙ ግብረሰናይ ድርጅቶች ጋርም በትብብር በመስራት ላይ ይገኛል። ድልድዩን ለመስበር የተረጅነትና የጠባቂነት ስነ ልቦናን ለማጥፋት
ማጥፋት፣ በምትኩ ምንም እንኳን ፈተናው የሚጎላ ቢሆንም የበለጸገች አፍሪካን መገንባት፣ በራስ አቅም መፍጠርና ማምረት እንችላለን የሚሉ ብዙ ወጣቶችን ለማፍራትም ፋውንዴሽን ከፍቶ ሰፋፊ ስራዎችን እየሰራ ይገኛል። ካልቪን ባሳለፍነው ሐምሌ ወር ወደ ናይጄሪያም ሄዶ ብዙ ታዳጊ ባለብሩህ አእምሮዎችን አነቃቅቶ ተስፋን በውስጣቸው ጭሮና ልምድና እውቀቱን አጋርቷቸው ተመልሷል። በሀገሩ ሴራሊዮንም ማርከር ኤንድ ሚዲያ ላብ የተሰኘ ድርጅቱን ከፍቶ ከመላው አፍሪካ አቅሙና ፍላጎቱ ያላቸው ወጣት ፈጣሪዎችን ለማስተማር ዝግጅቱን መጨረሱን ባሳለፍነው ሚያዝያ ወር ላይ አሳውቋል። እሱ የህልሙንና የተሰጠውን ያህል ባይጓዝም የሱን ፈለግ የሚከተሉ ህልሙንም ከዳር የሚያደርሱ ታዳጊዎችን ለማፍራት ያለመታከት እንደሚሰራም አበክሮ ሲናገር ይደመጣል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።